ፍልሰታን እዚህ ቦታ ለማሳለፍ ያሰባችሁ ሰዎች ጾመ ፍልሰታን በዝግቲ አቦ ለማሳለፍ ያሰባችሁ ሰዎች አሁን ከቦታው የደረሰ ዜና አለ ልንገራችሁ። በደንብ ስሙኝ። ይሄ ቪዲዮ ለብዙዎች እንዲዳረስ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ሁላችሁም ለብዙዎች እንዲዳረስ አድርጉት። ኮመንት ላይ ደግሞ አቤቱ ማረን እያላችሁ ጻፉ ሁላችሁም። በባለፈው እንግዲህ ጾመ ፍልሰታን በዝግቲ አቦ አሳልፉ። ሱባኤ ለመያዝ በጣም አመቺ የሆነ ቦታ ነው እና ደግሞ በዚያ ላይ ብዙ መምህራንና ዘማሪያን ስለሚጋበዙ ነፍሳችሁ ስትረካ ነው የምትከርመውና ጾመ ፍልሰታን በዝግቲ አቦ አሳልፉ ብዬ ቪዲዮ ሰርችላችሁ ነበረ። ታዲያ አሁን ከቦታው ደውለው እንደነገሩኝ ማለት ነው ከመቼውም በላይ እንግዶችን ለመቀበል ተዘጋጅተናል እያሉ ነው። ሰፋፊ አዳራሾችን ከማዘጋጀት በጣም ብዙ አዳራሾችን ለእንግዶች ከማመቻቸት ጀምሮ በጣም በብዙ ነገር ብዙ መምህራንና ዘማሪያንም በመጋበዝ ማለት ነው ጾመ ፍልሰታን ምእመናኑ ነፍሱ ረክታ እንድትከርም በጣም በብዙ ነገር ተዘጋጅተናል እያሉ ነው። ስለዚህ ሁላችሁም ጾመ ፍልሰታን በዝግቲ አቦ አሳልፉ እንዳያመልጣችሁ። አምላካችን ጾሙን የምንጠቀምበት ጾም ያደርግልን። በጾሙ እግዚአብሔር አምላክ እንደ ቸርነቱ ይማረን። ሁላችሁም እስኪ ኮሜንት ላይ አቤቱ ማረን እያላችሁ ኮሜንት ላይ ጻፉ። ቪዲዮ ለብዙዎች እንዲደረስና ብዙዎች እንዲጠቀሙበት ሼር አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። በአዲስ አበባ ዩኒቨርሲቲ ምን ተከሰተ? 550 ሰራተኞችና መምህራን ያለ ምደባ መቅረታቸው ተሰምተዋል። የአዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት ለመሸጋገር ባደረገው መዋቅራዊ ለውጥ 500 የአስተዳደር ሰራተኞችና 50 መምህራን ያለ ምንም አዲስ ምደባ መቅረታቸው ነው የተነገረው። ይሁን እንጂ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ማንም ከስራ አልተሰናበተም ሲሉ ማብራሪያም ሰጥተዋል። እንደ ፕሬዝዳንቱ ገለጻ ያለ ምደባ የቀሩ ሰራተኞች በጡረታ በካሳ ወይንም ዩኒቨርሲቲው በሚጀምራቸው አዳዲስ የንግድ ስራዎች ላይ ምደባ ያገኛሉ። ምደባው የተካሄደው ደግሞ በፈተናና በብቃት ነው ተብሏል። የአዲስ አበባ ዩኒቨርሲቲ ጀመረ እንጂ ሌሎች ዩኒቨርሲቲዎችም ተራቸውን እየጠበቁ ነው። የሪፎርሙ ቀጣይ ሰለባ ማን ይሆን? አስተያየቶቻችሁን ኮመንት ላይ ጻፉልኝ። አዲስ ሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሰበር ዜና ሀገራችን ኢትዮጵያ ያለባትን ዕዳ ባለመክፈሉ ዓለም አቀፍ ክስ ሊመሰረትባት መሆኑ ተሰማ። መንግስት ያልከፈለውን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ በተመለከተ ዓለም አቀፍ አበዳሪዎች የህግ ሂደት መጀመራቸው የተሰማ ሲሆን ብሉምበርግ እንደዘገበው በኢትዮጵያ መንግስትና በቦርድ ባለቤቶቹ መካከል ሲደረግ የነበረው ሌላ ዙር የዕዳ ሽግሽግ ድርድር ያለ ስምምነት ተጠናቋል። ድርድሩ የፈደረሰው አበዳሪዎቹ መንግስት አሻሽሎ ያቀረበውን የዕዳ አከፋፈል ሐሳብ ውድቅ ማድረጋቸውን ተከትሎ ሲሆን የቦንድ ባለቤቶቹ በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ለኢትዮጵያ መንግስት የላኩ ሲሆን መንግስት ምላሽ ለመስጠት የ14 ቀናት የጊዜ ገደብ ተሰጥቶታል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ዋ ብያለሁ። ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎህ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ ነግሬሃለሁ። ኢትዮጵያ ከ80 ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም?
ምንድነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ እኮ ሞላችሁ። አስተምህሮቱ አይፈቅድም። የኦርቶዶክስ ማን ያለ ልጅ ሲገደል ቆመህ የሚል እስኪ አንድ አስተምህሮት አውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። እንዴ ጭራሽ ቄሶች ናችሁ እና ከብራችኋለን ስንል አስተምሮቱ አይፈቅድም ትላላችሁ እንዴ? ማን ያለው? የትኛው አስተምሮት ነው? እስኪ አንድ ቄስ ወይ አንድ ጳጳስ ይምጣና ያናግረኝ። እኔ ምንድን ነው የምታወሩት? እስኪ የዛ ቄስ ልጅ ሲገደል ቄሱ ቁጭ ብሎ እግዚአብሔር ሰጠ እግዚአብሔር ነሳ ይላል። ኢዮብ አይደለንም እኛ ወዳጄ እንዴ? ኢዮብ እኮ ፈተናን የመጣለት እንጂ አንድ ሰው መጥቶ እኮ አልገደለበትም። ምንድን ነው የምታወሩት? ኦርቶዶክስ ታጋሽ ነች። ኦርቶዶክስ ፍቅር ነች። ኦርቶዶክስ ሁሉን ታቅፋለች። እንዴ ኦርቶዶክስ ፍቅር ባይሆን አነጃሺ ባልተቀበላችሁ ነበር። የዛኔ በተራራ ወርቅ እንኳን አለውጣቸውም ያላቸውን ሂጅራ የመጡት ሰሃባ እንኳን በቀየራችሁ ነበር። ኦርቶዶክስ የጥቅም እምነት አይደለችም። ስሙት እስኪ ምን እንደሚል ይሄ ስሙት። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኧረ እባክህ ለዘመናት ሙስሊምን ስትጨፈጭፍና ስትጨቁን ሰማችሁት? ቅስቀሳውን ሰማችሁት? ኦርቶዶክስን ደስ ብሎታል እኮ በጣም ተደስቷል እኮ ተመችቶታል። እንደነዚህ አይነት ሰዎች እኮ በሶሻል ሚዲያ ይህንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመ እኳ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና አጥፊ ነህ እንጂ አንተ አድርሱለት፣ ለብልጽግናዎች አድርሱላቸው። አንተን ብሎ ደግሞ አብይ፣ አንተ ትንሽ ነህ እንጂ የምን አብይ ነው? አብይ የሚለውን ስም ትርጉም ባወቅ መጀመሪያ ምን አይነት አሁን እኮ ህግ የሌለባት ምድር ነው ተብላ የምትሰየመው ኢትዮጵያ እኮ አይደለችም። ህግ የሌለባት ምድር። አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። ጭራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዲህ አይምሯችሁ ትንሽ አያስበው? አንተ 20% የሆንክ ሰው መጥተህ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በሰነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድህኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብፅ ላይ ተከባብረው ነው የሚኖሩት። ምንድን ነው የምታወሩት እናንተ ሰዎች? እናንተ ከየት ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት? ፍቅር የሚባል ነገር አታውቁም? አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንኩ። አንተ ራስህ ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናደድኩ ነው በጣም በኃይል ቃል የተናገርኩት። ሼር አድርጉልኝ። ኮፒ ሊንክ አድርጉት በጣም በኃይለኛ ኦርቶዶክሳውያን። ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ዋ ብያለሁ።
በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም ኢትዮጵያ ውስጥ። በፍቅር እንኑር እያለች ነው። አስተምህሮቱ አይፈቅድም ለምትሉ ማንኛውም የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ልጄን እየገደለ አስተምህሮቱ አለባክህ ቤተ ክርስቲያንን እያቃጠለ ታቦት እየሰረቀ አስተምህሮቱ ስለማይፈቅድ ይስረቀው። ማን ያለው? ሰይፍን ትመዛለህ። እነ ንጉሥ ዳዊት እነ ሰለሞን ነገስታት ያለፉት ነገስታት በሙሉ አባቶቻችን ደማቸው የፈሰሰ ለእምነታቸው ብሎ እንዲህ ያከበሩልን መና ታደርጉታላችሁ ማለት ነው መስዋዕትነታቸውን። ከየት ያመጣችሁት መጽሐፍ ቅዱስ ነው? አስተምህሮቱ አይፈቅድም። ማን ያለው? በትንሽ ነገር አይገልም። ኦርቶዶክስ አይገልም። በትንሽ ነገር አይጣላም። ፍቅርን ይጨምራል። ፍቅርን ይፈልጋል። ይታገሳል። ትዕግስት ካለቀ ግን አለቀ ነው። የሰው ልጅ ነው። ኦርቶዶክስም ዋ ብያለሁ። በኋላ ገደል ገባን እንዳትሉ ተጠንቀቁ።